ማድረግ የሚችለው ተቆጣጣሪ አካል ነባራዊ የኢኮኖሚ ሁኔታንና ተያያዥ ጉዳዮችን ከግምት ውስጥ በማስገባት በሚወስነው ጭማሪ መሰረት መሆኑን ይደነግጋል። በዚህም መሰረት የአዲስ አበባ ከተማ አስተዳደር ዓመታዊ የመኖሪያ ቤት ኪራይ ዋጋ መወሰኛ ጥናት ላይ ከባለድርሻ አካላት ጋር ውይይት አካሂዷል። በመድረኩም ተገቢ ያልሆነ የመኖሪያ ቤት የዋጋ ጭማሪ ለኑሮ ውድነት መባባስ ዋነኛ መንስኤ ሆኖ መቆየቱ የተገለጸ ሲሆን የነዋሪውን የመክፈል አቅምና ወቅታዊ የኢኮኖሚ ሁኔታን ያገናዘበ ፍትሃዊና ሳይንሳዊ የዋጋ ትመና ጥናት መደረጉ ተመላክቷል። ላይ መሰረት ተደርጎ ደግሞ የዋጋ ማሻሻያዎች ይደረጋሉ ይላል ደንቡ። ከደንቡ ከአዋጁ ተነስተን ነው ዛሬ የጥናቱን መደምደሚያ ያየ ነው። እንግዲህ የተጠናበት አግባብም የከተማችን ነዋሪዎች የሆኑ ተከራዮች የመክፈል አቅማቸውን ያገናዘበ አጠቃላይ ኢኮኖሚ ይዘታቸውን መነሻ ያደረገ አከራዮችም ደግሞ ገበያቸው በተለይ ከዛ ስለሆነ አብዛኛዎቹ እነሱንም የማይጎዳ ተከራዩንም ደግሞ ሐሳቡ መነሳቱ የሰውን የኑሮ ችግር ወይም የኑሮ ሁኔታ የከተማዋን አጠቃላይ ማህበራዊ ኢኮኖሚያዊና ፖለቲካዊ ሁነት አካታች የሆነ ቢሆን ኖሮ ይሄንን እንደ መልካም ነገር እንወስደዋለን ብዬ አስባለሁ። አሁን ግን እውነት ስለ ክራይ ስለ ግለሰቦች ቤት መንግስት ጣልቃ ገብቶ ህግ አውጥቷል። ህግ አውጥቶ ብቻ ሳይሆን ኢምፕሊመንት ለማድረግ ወይም ለመተግበር ምን ያህል አቅም አለው፣ ምን ያህል ከህብረተሰቡ ጋር ተነጋግሯል የሚለው አሁንም አሳሳቢ ነው። ለዚህ አሳሳቢ ደግሞ ምንድነው ከተባለ መንግስት ሆይ ይላሉ ብዙዎች ሲጠይቁ ነዳጅ ስትጨምር አማክረሃናል ወይ? ውሃ ላይ ስትጨምር አማክረናል ወይ? ኤሌክትሪክ ወይም የመብራት ጭማሪ ከ200% በላይ፣ የውሃ ጭማሪ ከ150% በላይ፣ ነዳጅ ከ200% በላይ በአንድ ዓመት ውስጥ ጭማሪ ሲደረግ ህዝቡን ታማክራለህ ወይ? ግለሰቦች በራሳቸው ጥረት በራሳቸው የኢኮኖሚ አቅም ያፈሩትን ሀብት በገበያው በሚጋብዘው ሁኔታ መሸጥ፣ ማከራየት፣ መለወጥ ካልቻሉ ምንድነው የነሱ መብት የሚለውን ብዙዎች እየተነጋገሩበት ይገኛሉ። ኑሮ እውነት ለመናገር በጣም በሚያሳዝን ሁኔታ በመንግስት ተቋማት ላይ ነው ጭማሪ የተደረገው። ከፓስፖርት ሳይቀር ከመንጃ ፍቃድ ጀምሮ ከመታወቂያ ጀምሮ መንግስት በሁሉም ሴክተር መስሪያ ቤቶች ላይ የዋጋ ጭማሪ አድርጓል። አገልግሎት በሚሰጣቸውም ሰርቪስ በሚያደርጉትም ለምሳሌ መብራትን ብትመለከቱ በጥፍ ነው የጨመረው፣ ውሃ በጥፍ ነው የጨመረው፣ ነዳጅ ኦልሞስት 2 እጥፍ ሆኗል፣ ከዚያም በላይ እየሄደ ነው። በዚህ ደረጃ ብዙ ነገሮች ገበያው ላይ አፌክት እንዳደረጉት ይታወቃል። በአብዛኛው ደግሞ ይሄንን አፌክት ያደረጉት የመንግስት ሰርቪስ የሚሰጡ ተቋማት ናቸው። እዚህ ላይ ህዝብ አልተወያየም። የህዝቡ ኑሮ አልታየም፣ አልተጠናም። እንግዲህ በሚገርም ሁኔታ ይህንን አጥንቶ ህዝብ ላይ ዋጋ ያልዋጣ አካል እንዴት በምንስ ሞራል ነው የግለሰቦችን ቤት የግለሰቦችን ሀብት ሰርቪስ እንዲያደርጉ ወይም አገልግሎት እንዲሰጡ መተመን የሚችለው የሚለውን ብዙዎች እየተነጋገሩበት ነው። አነጋጋሪም ነው እውነት ለመናገር። እንግዲህ ሰዎች ሀብት የማፍራት መብት አላቸው። ሀብታቸውን ደግሞ በሚፈልጉት መንገድ የመጠቀም መብት አላቸው። ከዚያ ላይ መንግስት ሊጠይቅ የሚችለው የአገልግሎት ክፍያዎችን፣ ታክስ እና ሌሎች አገልግሎቶችን የሚያከራዩ ከሆነ የክራይ የመጠየቅ መብት አለው። እኔ ነኝ ማከራይልህ ብሎ ግን መወሰን ሲጀመር ህጉም ህገወጥ ነው ብዬ ነው የማስበው። ከመነሻውም ልክ ነው፣ ማህበረሰብን ያረጋጋል። በኑሮ ሰው ተጎድቷል፣ መኖር አቅቶታል። ከተማ ላይ እጅግ ዘግናኝ የሆኑ የኑሮ ሂደቶችን ነው የምንሰማው፣ ሮሮዎችን፣ ስቃዮችን ነው የምንሰማው። ማን ነው እነዚህን ያፈናቸው? ይሄ ኑሮ የተወደደው ከየት ነው መነሻው? አንደኛው ነዳጅ ነው። ነዳጅን መደጎም ይችል ነበር መንግስት፣ ለምን አልደጎመም? መብራት ነው፣ መብራትን መደጎም ይችል ነበር። በአመት ይህን ያህል ትርፍ አገኘሁ እያለ መብራት ላይ የሚዋራው በአመት ይህን ያህል ትርፍ አገኘሁ እያለ ቴሌ ላይ የሚናገረው ውሃ ላይ ይህን ያህል ትርፍ፣ ቅጣት ላይ ይህን ያህል ትርፍ አገኘሁ የሚል መንግስት አጠቃላይ ስታዩት በምን ሞራል ነው ግለሰቦች ያፈሩት ላይ ሀብት ላይ እስከ ክራይ ድረስ ገብቶ ማኔጅ ማድረግ የሚችለው ማስጠናት የሚችለው የሚለውን የብዙዎች ጥያቄ ነው። መስማት ስለማይችል ብቻ ግን ያው ተቀብሎት ተግባራዊ እየተደረገ ይገኛል። አሁን ትልቁ ጥያቄ
አዋጅ መውጣቱ አይደለም ትልቁ ጥያቄ። ሰዎች የግላቸውን ቤት በግዴታ 2 ዓመት የሚቆይ ከሆነ ከዚህ በፊት ተከራዩ 2 ዓመት ውል እንዲይዝ ተደርጓል። አሁን 2 ዓመት ሞላ። በዚህ 2 ዓመት ውስጥ መንግስት አስገዳጅ የሆነ ሌላ 2 ዓመት ከዚያ ተከራይ ጋር ማቆየት አይችልም። እንግዲህ ይሄ ህጉም ስላለ ህጉ ስለሚተገበር በዚህ መልኩ ይሆናል። አሁን እየሆነ ያለው ምንድነው? አከራዮች ቤቱን እንደሚፈልጉት አከራዮች ቤቱን ለራሳቸው መኖሪያ እንደሚያደርጉት ለመጋዘን እንደሚጠቀሙበት ዕቃ